السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام الأتمان الأكملان على النبي المبعوث رحمة للعالمين وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، يهيلة جمعة رجب أسرى سبات عند شهرات متو سلاسة سمنت كفل آرات ቁርአንን ለመሐፈዝና በሱም ለመጠቀም የሚለው ትምህርታችን። ባለፉት 2 ሳምንቶች ቁርአንን መቅራትና መሐፈዝ ያለውን ትሩፋት የሚያሳዩ አሐዲሶችን ስናይ ቆይተናል። ዛሬ በአላህ ፈቃድ የምንመለከተው ደጋግ ቀደምቶች ሱሐቦችም ይሁኑ ታቢዒዎች ከዛ በኋላ የነበሩ የዲን ሊቃውንት ቁርአንን መቅራት በተመለከተ ምን ብለዋል የሚለውን ይሆናል። ቁርአንን መቅራት መሐፈዙ ማስተንተኑ የቁርአንን ትርጉም መማሩና ህጉን ተግባራዊ ማድረግ ከፍተኛ አጅር እንዳለው የሚያሳዩ በርካታ የነብዩ አለይሂ ሰላቱ ወሰላም ሐዲሶች አሉ። የቁርአን አንቀጾችም ወርደዋል። እነዚህን ንሱሶችና ጥቅሶችን የሰሙ ደጋግ ቀደምቶችም በዚህ ዙሪያ ብዙ ብለዋል። ይበልጥ ቁርአንና ሐዲሱን ለኛ አስረድተዋል፣ ለኛ ግልጽ እንዲሆን አድርገዋል፣ በተግባርም ሰርተው አሳይተዋል። ከነዚህም መሃል አንዱ ኸባብ ረዲየላሁ ዐንሁ በመባል የሚታወቀው ሰሐቢ ይገኝበታል። ምን ይላል? ተቀረብ ኢለላሂ መስተጣዕት ፈኢነከ ለን ተተቀረበ ኢለላሂ ቢሸይኢን አሐበ ኢለይሂ ሚን ከላሚሂ። የቻልከውን ያክል ኸይር ስራ በመስራት ወደ አላህ ተቃረብ። እነሆ ምንም ሰርተህ ወደ ጌታህ መቃረብ አትችልም የእርሱን ንግግር ያነበብክ ከምትቃረበው በተሻለ መልኩ ብላ። ቁርአንን መቅራት ለሌሎች ኸይር ስራዎች ሁሉ በር ይከፍታል፣ ለመልካም ስራ ያነሳሳል፣ ራሳችንን እንድንገመግም ያደርገናል፣ ከመጥፎ ስነ ምግባሮች እንድንርቅ ያደርገናል። በመሆኑም የመልካም ስራዎች ሁሉ ቁልፍ ተደርጓል ማለት ነው። وهكذا عثمان بن عفان ታላቁ ሱሐቢ ረዲየላሁ ዐንሁ ወአርዳህ ምን ይላሉ? لو طهرت قلوبكم ما شبعت من كلام ربكم። በጌታዬ እምላለሁኝ ልባችሁ ቢጠራና ንጹህ ቢሆን የጌታችሁን ንግግር ቁርአንን ከማንበብ መቼም አይጠግብም ነበር ልባችሁ ብሏል። ይሄ በጣም ከባድ የሆነ ራሳችንን ቆም ብለን እንድንፈትሽ የሚያደርግ ንግግር ነው። ልባችሁ ቢጠራና ቢጸዳ ቁርአን መቅራትና የጌታችሁን ንግግር ማንበብ በቃኝ ባላለና ባልጠገበ ነበር ልባችሁ ብሏል። በተደጋጋሚ እንደሚገለጸው ባለንበት ጊዜ ሰዎችን ከቁርአን የሚያርቁ ነገሮች በዝተዋል። 4 እና 5 ሰዓት ኔት ላይ ሞባይል ኮምፒውተር ላይ አይናቸውን ሰክተው የሚቆዩ ሰዎች ቁርአን ለመቅራት 30 ደቂቃ 20 ደቂቃ መስጠት ያለ መሰላል ሰማይ ላይ መውጣትን ያክል የሚከብዳቸው አሉ። ዑስማን ረዲየላሁ ዐንሁ ወአርዳህ ለሰሐቦች ለታቢዒዎች ልባችሁ ቢጠራ ቁርአን ከመቅራት መቼም አትጠግቡም ነበር፣ ቁርአንን አትጠግቡትም ነበር ብላ። በእኛ ዘመን ያሉ ሰዎችም ቢያዩ ዑስማን ምን ሊሉ እንደሚችሉ መገመት አያዳግትም። ረመዳን ላይ እንጂ ቁርአን የማይገልጡ ሰዎች አሉ። አንድን ሱራ ጨርሰው የቀሩበትን ጊዜ የማያስታውሱ ሰዎች አሉ። አንድ ገጽ እንዳነበቡ እሳት ላይ የተቀመጡ ያክል የሚከብዳቸው አሉ። ልባችንን ልንፈትሽ፣ ልባችንን በቁርአን ልናጠራው ይገባናል። وهكذا ሌላኛው ታላቁ ሱሐቢ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ? من أحب القرآن فقد أحب الله فإنما القرآن كلام الله። ቁርአንን የወደደ በእርግጥም አላህን ወዷል፣ እነሆ ቁርአን የአላህ ንግግር እኮ ነው ብለዋል። ዑስማንም ይሁን አብዱላህ ኢብኑ መስዑድ ከቁርአን ጋር ልዩ ታሪክ ካላቸው ሱሐቦች መሃል የሚጠቀሱ ናቸው። ቁርአንን ሲቀሩ ያድሩ እንደነበረ በአንድ ረካ ቁርአን ያኸትሙ እንደነበረ ለዑስማን ተነግሮላቸዋል። ቁርአንን ሰብስበው በአንድ አድርገው የጻፉትም ዑስማን ኢብኑ አፋን ናቸው። ሱሐቦች ተስማምተው አጽድቀውላቸዋል። ቁርአን ከሰማይ እንደወረደው ትኩሱን ጣፋጩን ማንበብ የፈለገ ሰው እንደ አብዱላህ ኢብኑ መስዑድ ያንበብ ብለው ነቢያችን አለይሂ ሰላቱ ወሰላም እውቅና የሰጧቸው ሰው ናቸው። ራሳቸውም ደግሞ አብዱላህ ኢብኑ መስዑድ ስለ ቁርአን ከኔ ይበልጥ የሚያውቅ ሰው ቢኖርና በግመል ተከሄዶ የሚደረስበት ቢሆን ሄጄ እሱ ጋር የቁርአንን እውቀት እፈልግ ነበር ብላ
ለዑመር ረዲየላሁ ዐንሁ በቁርአን ዙሪያ እንዲህ የሚል ሰው አለ ተብሎ ተነግሯቸው ሲቆጡ ከዛም ማንነቱን ሲጠይቁ አብዱላህ ብን መስዑድ እንደሆኑ ሲነገራቸው ተውት፣ የፈለገውን ይበልሱ ከሁላችንም በላይ ስለ ቁርአን የሚያውቅ ሰው ነው ብለዋል። ቢማዕና ከላሚሂ ረዲየላሁ ዐንሁማ። ይህ የቁርአን ልዩ ተሰጥኦ ያላቸውና በቁርአንም ህይወታቸውን ያሳለፉት ሰሓቢ ምን ይላሉ? መን አሐበል ቁርአነ ፈቀድ አሐበላህ፣ ቁርአንን የወደደ በእርግጥ አላህን ወደዋል። ምክንያቱም ቁርአን የአላህ ንግግር ነውና። እውነት ቁርአን ወዳለው ወይ? ቁርአንን የመውደድ ምልክትስ ምንድነው ልንል ይገባናል። የውዴታ መገለጫው ተግባር ነው። ከሰው ወሬ ቁርአንን ማንበብ ልናስበልጥ ይገባናል። ከሞባይልና ከሌሎች በዘመኑ ከመጡ ሰዋሪፎች ቁርአን ማንበብን ልናስበልጥ ይገባናል። ነሺዳና እንጉርጉሮ ከመሐፈዝም ቁርአንን መሐፈዝና ቁርአንን መሸምደድ ልናስቀድም ይገባናል። ቁርአንን መውደድ ማለት ጭንቅላት ላይ መስቀል ማለት አይደለም። አንስቶ መሳም ማለት አይደለም። ያማሩ ቁርአኖችን በውድ ዋጋ መግዛት ማለት አይደለም። ዋናው መስራትና ተግባራዊ ማድረግ የቁርአንን አኽላቅ መላበስ ነው። አቡ ሁረይራ ደግሞ ምን ይላሉ? ኢነል በይተ አለዚ ዩትላ ፊሂ አልቁርአኑ ኢተሰዐ ቢአህሊህ፣ ቁርአን የሚነበብበት ቤት ለቤተሰቦቹ ሰፋ ይላል። ወከቱረ ኸይሩሁ፣ የቤቱ ኸይርና መልካም ነገርም ይበዛል። ወሐضረትሁ አልመላኢካ፣ ይሄን ቤት መላኢኮችም ይገቡታል። ወኸረጀት ምንሁ ሸያጢን፣ ከእንዲህ አይነቱ ቤትም ሸይጣኖች ወጥተው ይጠፋሉ፣ ይሸሻሉ። በተቃራኒው ደግሞ ቁርአን ማይቀራበት ቤት ወኢነል በይተ አለዚ ላ ዩትላ ፊሂ አልቁርአን፣ ቁርአን ማይነበብበት ቤት ደግሞ ዳቀ ቢአህሊሂ፣ ምንም እንኳ 20 በ20 10 በ10 ተደርጎ ለምን አይሰራም ለቤተሰቦቹ ይጠባቸዋል። ወቀለ ኸይሩሁ፣ የቤቱ ኸይርና መልካም ነገርም ያንሳል። ወኸረጀት ምንሁ አልመላኢካ፣ ከዛ ቤትም መላኢኮች ይሸሻሉ። ወሐضረትሁ ሸያጢን፣ ሸይጣኖችም እዛ ቤት ይገባሉ። ቁርአን ለሚቀራው ሰው ብቻ ሳይሆን ለቤቱም ለቤተሰቡም ጭምር ይጠቅማል። ሶሒህ በሆነ ሐዲታቸው ነቢዩ ዓለይሂ ሰላቱ ወሰላም ሱረቱል በቀራ ከሚቀራበት ቤት ሸይጣን ይሸሻል ብለውናል። የአቡ ሁረይራ ንግግር እንደዚሁ በነሻጣ ከኪሳቸው የተናገሩት ንግግር አይደለም። ከነቢዩ ዓለይሂ ሰላቱ ወሰላም አሐዲቶች የተረዱትን ነው አጠር ባለ መልኩ በራሳቸው አገላለጽ ያስቀምጡት። ቁርአን የሚቀራበት ቤት የበረካ ቤት ነው። ጠባብ ቤት እንኳ ቢሆን ቤተሰቦቹ ቁርአን የሚቀሩ ከሆነ ይሰፋል። ረሃብና ችግር ያለበት ቤት እንኳ ቢሆን አላህ የሰጣቸውን በረካ ያክልበታል። በመሃላቸው መዋደድና መከባበር፣ ፍቅር ይኖራል፣ መተዛዘን ይኖራል። በይነማ ቁርአን የማይቀራበት ቤት ከሆነ ቤቱ ሰፊ ለምን አይሆንም? ፎቆች ለምን አይሆኑም? ቪላ ቤቶች ለምን አይሆኑም? ይጠባሉ። ቤቱ ኸይር አይኖረውም። ምክንያቱም እንዲህ አይነቱ ቤት መላኢኮች ይወጣሉ፣ ሸይጣን ይተካል ቦታው ላይ። ከፊተኛው ደግሞ ከሙእሚኖች ከቁርአን ቤት ደግሞ ሸይጣን ይተፋል፣ መላኢኮች ይገባሉ። ወሀከዛ አቡበክር ስዲቅ ረዲየላሁ ዐንሁ ወአርዳህ ደግሞ ምን ይላሉ? መን ቀረአ አልቁርአነ ፈረአ አነ አሐደን ኡዕጢየ አፍضለ ሚማ ኡዕጢ ፈቀድ ዐዘመ ሰጊራ ወሰገረ ዐዚመን። ቁርአንን ቀርቶ አላህ ተባረከ ወተዓላ ቁርአንን መቅራት አግርቶለት በአግባቡ ቁርአን የቀራ ሰው ከኔ የተሻለን ስጦታ አላህ የሰጠው ሰው አለ ብሎ ያሰበ እንደሆነ ፈቀድ ዐዘመ ሰጊራን፣ ቦታ የሌለውን ነገር ከፍ አድርጓል። ወሰገረ ዐዚማ፣ አላህ ያከበረውና ትልቅ ቦታ የሰጠውን ነገር ደግሞ ዝቅ አድርጓል። ቁርአን የቀራ የሰዎች ሁሉ ታላቅ ነው፣ እድለኛም ነው። እድሜው ምንም ይሁን ምን፣ ዘሩ ምንም ይሁን ምን፣ ቁርአንን ከቀራ በቁርአን ከሰራ የሰዎች ሁሉ አለቃ ነው። በዚህ ላይ ደግሞ ጥሩ ስነ ምግባርን መላበስ፣ ሌሎችን ወደ መልካም ነገር መጣራት ከታከለበት ዋህይ አይተላለፍለትም እንጂ የነቢያት ወራሽ ነው። ይሄን ማድረግ አላህ ሰጥቶ ሲያበቃ ሌሎች አዱንያዊ ጥቅማ ጥቅም የተሰጡ ሰዎችን ሲያይ የበታችነት የሚሰማው ከሆነ ራሱን ዝቅ የሚያደርግ እነሱን ከፍ የሚያደርግ ከሆነ አላህ ከፍ ያደርገውን ዝቅ አድርጓል። በዚህ አመለካከቱ ዝቅ ያደርገውን ከፍ አድርጓል። አህለል ቁርአንን አላህ ከፍ አድርጓቸዋል። በዱንያ ጊዜያቸውን የሚያቃጥሉና አዱንያዊ የሆነ ደረጃ ያገኙ ሰዎችን ኸይራቸውን እንዲረሱ እስካደረጋቸው ድረስ ዝቅ ያሉ ናቸው። ሰዎች ዘንድ ከፍ ቢሉ እነሱ ከኔ ይሻላሉ ብሎ ካሰበ አላህ ዝቅ ያደረጋቸው ሰዎችን ከፍ አድርጓል።
ولا تمدن عينيك إلى ما متعنا به أزواجا منهم زهرة الحياة الدنيا ብሏል። የዱንያ ጌጣጌጥ ነው። አኺራን ለረሱ ሰዎች የሰጠናቸውን ጥቅም አትመልከት ብሏል። ሶላትህን ስገድ፣ ቁርአንህን ቅራ፣ ዝክር በል፣ ከአላህ ጋር ከመላኢኮች ጋር ኑር። ሐቂቃ ትክክለኛ ሐያት ማለትም ይህ ሐያት ነውና አብዱላህ ብን ዐምር ብን አልዓስ በመባል የሚታወቁት ታላቁ ዓቢድ ዛሂድ የነበሩ ሱሐቢ ደግሞ ምን ይላሉ? ኢነ ሚን አሽራጢ ሰዓቲ አን ዩብሰጠ አልቀውል፣ ከቅያማ ምልክት አንዱ የንግግር መብዛትና መርዘም ነው። ወዩኽዘነ አልፊዕሉ፣ የሥራ ደግሞ ማጠሩና መጥፋቱ ነው። ወዩርፈዐ አልአሽራሩ፣ ሸረኛ የሆኑ ሰዎች ከፍ መደረጋቸውና መሾማቸው የበላይ መሆናቸው ነው። ወዩضع الأخيار፣ ደጋግ የሆኑ የአላህ ባሮች ደግሞ ክብራቸው አለመጠበቁ፣ ደረጃቸው አለመታወቁና ከታች መደረጋቸው ነው። እንደዚሁ ደግሞ የአላህ ቁርአን ተትቶም ሌሎች ነገሮች መነበባቸው ነው አሉ። ከቂያማ ምልክቶች መሃል አንዱ። ታዲያ እንዴት ይደረግ ተብሎ በተጠየቀበት ጊዜም ታማኝና አስተዋይ ከሆነ ሰው የሰማችሁትን ያገኛችሁትን ያዙ፣ ተቀበሉ። አደራችሁን ቁርአንን ተማሩት፣ ለልጆቻችሁም ማስተምሩት። እነሆ የቂያማ ቀን ስለ ቁርአን ነው የምትጠየቁት። ጀዛና ምንዳ የምታገኙት በቁርአን መሰረት ነው። መገሰጽና መማር ለፈለገም ቁርአን ይበቃዋል አሉ። የቂያማ ምልክቶችን ዘረዘሩ። ከቂያማ ምልክቶች አንዱ ቁርአን ተትቶ ሌላ ነገር መነበቡ ነው አሉ። ባለንበት ጊዜ በተጨባጭ እያየ ነው። እንጉርጉሮ እያሉ ነሺዳ እያሉ መንዙማ እያሉ ሰዎችን ከቁርአን የሚያርቁ ሰዎች በስተዋል። በቁርአን ከሚገሰጹ በቁርአን ለመገሰጽ ከመሞከር ይልቅም በነሺዳና በእንጉርጉሮ ለመገሰጽና ለመመከር ጥረት የሚያደርጉ አዋሞች በዝተዋል። ይህ ቂያማ የመቅረቡ ምልክት እንደሆነ አብዱላህ ብን ዐምር ብን አልዓስ ረዲየላሁ ዐንሁማ ተናግረዋል። ታዲያ ምን ይሻላል ነገሩ እንዲህ በሆነበት ሰዓት ተብለው ሲጠየቁ ማ አኸዝቱሙሁ ዐመን ተእመኑነሁ ዐላ ነፍሲሂ ወዲኒሂ ፈዕቂሉሃ፣ ማ አኸዝቱሙሁ ዐመን ተእመኑነሁ ዐላ ነፍሲሂ ወዲኒሂ ፈዕቂሉሃ፣ ዲኑ ዐቅሉ ጥሩ ከሆነ ሰው የሰማችሁትን የደረሳችሁን ተቀበሉት፣ አቅላችሁ ላይ ልባችሁ ላይ አስቀምጡታል። ሆኖም ወዐለይኩም ቢልቁርአን፣ አደራችሁን ቁርአንን ያዙ፣ ተማሩት፣ ለልጆቻችሁም አስተምሩ። የቂያም ቀን የምትጠየቁት ስለ ቁርአን ነው። ቁርአን ወርዶ ነበር፣ ቁርአን ደርሷችሁ ነበር፣ ምን አረጋችሁበት? ለትእዛዛቱ ምን ምላሽ ሰጣችሁ ትባላላችሁ። የቂያም ቀን የሰው ልጆች ጀዛ የሚያገኙት ምንዳ የሚያገኙትም በዛ ነው። ከቁርአን ጋር ያማረ ግንኙነት የነበራቸው ያማረ ጀዛን ያገኛሉ። ከቁርአን ጋር የነበራቸው ግንኙነት የተበላሸ መመለሻቸው ይበላሻል። መገሰጽ ለፈለገ ቁርአን ይበቃዋል። ወከፋ ቢሂ ዋዒዘን ሊመን ዐቀል፣ አቅል ላለው አስተዋይ ለሆነ መመከር ለሚፈልግ ሰው ቁርአን ይበቃዋል። በቁርአን ልንብቃቃ ይገባናል። ባለንበት ጊዜ ከውስጥም ከውጭም ከቁርአን የሚያርቁ ሰዎች የበዙ ናቸው። በየጊዜው ነሺዳ እየተባለ በአዳዲስ መልኩ ያውም የዘፋኞችን መንገድ እየተከተሉ ጫካ ጫካ እየሄዱ የተለያዩ ስራቸውን የሚያስውቡ ነገሮችን እየተጠቀሙ የሰውን ልብ የሚሰርቁ ሰዎች በዝተዋል። ከቁርአን እያራቁ ነው። አላህ በሰጣቸው ድምጻቸው ቁርአን ይቅሩበት፣ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ ያስተላልፉበት፣ በተሰጠው አላህ ባገራለን ቴክኖሎጂ ኸይርን ነገር እናስተላልፍበት። ይሄም ኸይር ነው ሊሉ ይችላሉ። ረሱልና ሰሐቦች ያልሰሩት ኸይር የሚባል ነገር የለም። ኸይርን ሁሉ አመላክተውናል አለይሂ ሰላቱ ወሰላም። ከኸይር በተቃራኒ ያለ ሁሉ ሸር ነው። ከሌላ እምነት ተከታዮች የመጣ ነው። የጌታቸው ንግግር ማይገሰጻቸው ሰዎች የሚጠቀሙት መንገድ ነው። አማ ሙእሚን ሙስሊም ቁርአን ይበቃዋል። የረሱል ሰለላሁ ዐለይሂ ወሰለም ሐዲስ ይበቃዋል። እንዲህ አይነት ነገሮችን ሰምተው አድምጠው ተገሰጸን የሚሉ ሰዎችም የውሸት ነው፣ ጊዜያዊ ነው። የዘፈን ምትክም እየተደረገ ነው። ወጣቱ ዘፈን ከሚሰማ ዘፈን የሚመሳሰሉ እንደ ዘፈን ተደርገው የተዘጋጁና የቀረቡ ነሺዳዎችን እናቅርብለት ተብሎ አስሉና ጀምሩ ከሶፊዮች ከህንዱ እምነት የመጣ ተግባር ነውና ልንጠነቀቅ በቁርአን ልንብቃቃ ይገባናል። ቁርአንን በተጅዊድ አሳምረን እንቅራ፣ ሒፍዝ እንማር፣ ተፍሲሩን እንማር። ቁርአን ውስጥ የተለያዩ የተደረጉ የቀረቡ ምሳሌዎች አሉ። እነዚህ ምሳሌዎችን እናጥና። አጅር የሚያስገኙ ብዙ ስራዎች አሉ።
ቁርአን ሁሌም ትርፋማ ያደርገናል ብለናል። ከቁርአን ውጭ ያሉ ነገሮች ትርፍም ከሳራም አላቸው። አብዛኞቹ ከሳራቸው ያመዝናል። ወከፋ ቢሂ ዋዒዘን ሊመን ዐቀለ አቅል ላለው ሰው ለመገሰጽ ቁርአን ይበቃዋል። ቁርአን ያልበቃው ምንም አይብቃው ተብሏል። ኢብኑ ተይሚያ ወይም ኢብኑል ቀይም ረሒመሁላህ ተዓላ እንደተናገሩት ወሀከዛ ኢብኑ መስዑድ ረዲየላሁ ዐንሁ ወአርዳህ ምን ይላሉ? ሀዛል ቁርአኑ መህዱበቱላህ ቁርአን የአላህ ግብዣ ነው። ሁሉም ያቅሙን ይማር። ከቤቶች ሁሉ ከኸይር ባዶ የሆነ ቤት ማለት ቁርአን የሌለበት ቤት ነው። ቁርአን የሌለበት ቤት ደግሞ ወና ቤት ነው። ነዋሪ እንደሌለበት ባዶ ቤት ነው። ሸይጣን ሱረቱል በቀራ ከምትነበብበት ቤት ይሸሻል። ከኸይር ሁሉ ባዶ የሆነ ቤት ቁርአን የሌለበት ቤት ነው። የተሰቀለ ቁርአን የሌለበት ቤት ማለት አይደለም። ቁርአን ማይቀራበት ቤት፣ የቁርአን ህግ ተግባራዊ ማይሆንበት ቤት ማለት ነው። وكذلك عبد الحميد الكوفي رحمه الله تعالى سفيان الثوري አንድ ሰው ጂሃድ ቢያደርግ ነው የሚሻለው ወይስ ቁርአን ቢቀራ ነው የሚሻለው ብዬ ጠየቅኩኛል። ሱፊያን الثوري رحمه الله تعالى ሲመልሱ ምን አሉ? فقال يقرأ القرآن ቁርአን መቅራቱ ይበልጥለታል። ምክንያቱም ነብዩ አለይሂ ሰላቱ ወሰላም خيركم من تعلم القرآن وعلمه ብለዋል። ከናንተ ውስጥ በላጩ ቁርአን ቀርቶ ያስቀራው ነው ብለዋልና ጂሃድ ከማድረግ ቁርአን መቅራት ይሻላል። ይህ طبعا ጂሃዱ ፈርድ ዐይን ካልሆነ ሀገር ካልተወረረ የሀገሩ መሪ ተነሱ ጂሃድ አድርጉ ብሎ ካላዘዘ ማለት ነው። በበጎ ፈቃደኝነት በምርጫ ከሚደረግ ጂሃድ ቁጭ ብሎ ቁርአን መቅራቱ ይሻላል። እንደ ሁኔታው እንደ ሀገሩ የሚለያይ ይሆናል። ግብጽ ላይ ይኖሩ ከነበሩ ፉቃሃዎች መሃል አንዱ ወደ ኢማሙ ሻፊዒ ዘለቀ። መስጂድ ላይ ቁጭ ባሉበት ኢማሙ ሻፊዒ ረሒመሁላህ ተዓላ እጃቸው ላይ ቁርአን ነበር። ኢማሙ ሻፊዒም ሸገለኩሙል ፊቅሁ ዐኒል ቁርአን ፊቅህን መማር ቁርአን ከመቅራት አዘናጋችሁ። እነሆ እኔ ዒሻን ሰግጄ እፊት ለፊቴ ቁርአኔን አስቀምጣለሁኝ የገለጥኩትን ቁርአን አልዘጋውም ሱብሒ ሲደርስ እንጂ አሉት ረሒመሁላህ ረሕመተን ዋሲዓ። ኢማሙ ሻፊዒ ለኢማምነት ካበቋቸው መሰረታዊ ነገሮች አንዱ ከቁርአን ጋር የነበራቸው ግንኙነት። ፍቅህ ሁሉ የሰው ልጆች የሚያስፈልጉ ነገሮች በሙሉ ቁርአን ውስጥ ተካተዋል። ኢማም ፈቂህ ሙጅተሂድ ለመሆን ያስቻላቸውም በዚህ መልኩ ቁርአን መቅራታቸው። ከዒሻ በኋላ ቁርአን ገልጣለሁኝ ሱብሒ አዳን ሲል እንጂ ቁርአንን አልዘጋውም የገለጥኩትን ብለዋል ረሕመቱላሂ ዐለይህ። የኢማሙ ማሊክን አሕዋል እህታቸው ስትናገር ቤት ውስጥ ምን ያደርጋሉ ተብላ ስትጠየቅ ከውጭ እንደገቡ አንገታቸውን ቁርአን ላይ ነው የሚደፉት ብላለች። ዛሬ ምን ላይ ነው አንገታችን እየደፋን ያለው? መቼ ነው ቁርአን የምንቀራው? መቼ ነው ለአኺራችን ስንቅ የምንሰንቀው? ከሰዎች ጋር ስንሆን ቂለ ወቃል፣ ለብቻችን ስንሆን ደግሞ ዘመን የወለዳቸው የቁርአን ባላንጣዎች ላይ አንገትን መድፋት ነው። የደጋ ቀደምቶች ሐል ግን ይሄን ይመስላል። ያውም ኢማሙ ሻፊዒ ያሉት ሸገለኩሙል ፊቅሁ ዐኒል ቁርአን፣ ፊቅህን ማንበብና ፊቅህን ማጥናት የፊቅህ ትምህርትን መማር ከቁርአን አዘናጋቸው። የወቀሷቸው ያለው ያውም ፊቅህ እየተማሩ ዛሬ ማይረባን ነገር ያዩ ያወረዱ እየሰሙ ጊዜያቸው የሚያቃጥሉ ሰዎች ምን ሊባሉ ነው? ከደጋ ቀደምቶች መሃል አንዱ ተማሪውን አተሕፈዙል ቁርአን ብሎ ጠየቀ። ቁርአን ሐፍظሃል እንዴ? ቃለ ላ አልሐፈዝኩም። ቃለ ወገውታሁ ሊሙእሚን ላ የሕፈዙል ቁርአን፣ እንደው ምንኛ የሚከብድ ነገር ነው ሙእሚን ሆኖ ቁርአን ማይሐፍዝ። ፈቢማ የተረንም ፈቢማ የተነዓም፣ ሙእሚን ሆኖ ቁርአን ያልሐፈዘ እንደው መቅራትና ማዜም ቢፈልግ መደሰት ቢፈልግ በምንድን ነው የሚደሰተው? ምን ያነበበ ነው የሚያዜመው? ፈቢማ ዩናጂ ረበሁ ተዓላ፣ የላቀውን ጌታውን ሲያናግር በምንድን ነው የሚያናግረው? በአላህ በራሱ ንግግር አላህን ከማናገር የበለጠ ወደ አላህ የሚያቀርብ አላህን የሚያስደስት ነገር የለም። ይህ ቁርአን ሐያትን በሙሉ ያስተካክላል። ልባችን ሰላም እንዲያገኝ ያደርጋል። ከሙስሊም አልፎ ካፈር ሁሉ ሲሰማው ልዩ ኃይል አለው። ከሰው ልጆች አልፎ ጂኖች ሰምተውት
ኢና ሰሚዕና ቁርአንን ዐጀበን የህዲ ኢለ ሩሽድ ብለው እጅግ በጣም የሚደንቅ ቁርአን ነው የሰማነው ብለው የመካ ሙሽሪኮች አቡበክር ስዲቅ ቁርአን ሲቀሩ ሰምተዋቸው እንዳትቀራ ብለው ከልክለዋል። ሕፃኖቻችንን ሴቶቻችንን ታበላሽብናለህ ብለዋል። ገና ቁርአኑን መስማታቸው ብቻ ሐቅን እንዲያውቁ ያደርጋቸዋል። በነቢዩ ነቢይነት እንዲያምኑ ያደርጋቸዋል። ትልልቅ የሚባሉ ሁሉ የመካ መሪዎች ማታ ማታ እየተደበቁ ነቢዩ ቁርአን የሚቀሩበት ቦታ ላይ ሄደው ያደምጡ እንደነበረ አላህ ነግሮናል። ሲነጋ ወደ ቤታቸው ሲመለሱ መንገድ ላይ ይገናኛሉ። ከየት ነው የምትመጣው? የታወቀ ነው። ሁለተኛ እንዳንመጣ አላዋቂዎች እኛ እየመጣን እንደምናደምጥ ካወቁ ይሰልማሉ ይሏቸዋል። ቃል ተገባብተው ይመለሳሉ። አያስችላቸውም። በማግስቱ ተመልሰው ይመጣሉ። ጨለማ ላይ ሲያደምጡ ያድራሉ። ነብዩ ሲቀሩ ተመልሰው ሲሄዱ አሁንም ይገናኛሉ። ከነዚህ መሃል አንዱ አልወሊድ ኢብኑ አልሙጊራ መባል የሚታወቀው ሰው ነብዩ አለይሂ ሰላቱ ወሰላም ኢነላሃ ያእሙሩ ቢልዐድሊ ወልኢሕሳኒ ወኢታኢ ዚል ቁርባ ወየንሃ ዐኒል ፈሕሻኢ ወልሙንከሪ ወልበጊ የዒዙኩም ለዐለኩም ተዘከሩን የሚለውን የቁርአን አንቀጽ ሲስም የቁርአን አንቀጽ ሲያነቡ ሰም ድገመው ውስጥ ያላቸው ነብዩ አለይሂ ሰላቱ ወሰላም ነብዩ ደግሞ አነበቡለት። ከዛም ወላሂ ኢነ ለሁ ለሐላዋ ወኢነ ዐለይሂ ለጠላዋ ወኢነ አስፈለሁ ለሙግዲቅ ወኢነ አዕላሁ ለሙትሚር ወማ የቁሉ ሃዛ በሸር። ይሄን ሁሉ የሚለው ሙስሊም አይደለም። ተመልከቱ። በጣም ይጣፍጣል፣ ይማርካል። ከላይ ፍሬያማ ነው፣ ከስር ደግሞ መሰረቱ ጠንካራ ነው። የበላይ ይሆናል እንጂ ማንም ከሱ የበላይ አይሆንም። እንዲህ አይነት ንግግርን ሰው አይናገርም። የአላህ ንግግር እንደሆነ ያምናል። ወላኪን ሐቁን መቀበል አሻፈረኝ ብሏል። ልዩ ምስጢር ያለው የተከበረ ቃል ነው። ይሄን ቃል በማክበር ከምድራዊነት ባህሪ ለመላቀቅ ልንሞክር አካላችን ምድር ቢኖርም ሰማያዊ ሐያትን ልናሳልፍ ከመላእክቶች ጋር ከነብዮች ከሷሊሖች ጋር ልንኖር ይገባናል። የሚያስችልም መጽሐፍ ጭንቃችን ሁሉ ቁርአን መቅራት ከሆነ ቁርአንን መደጋገም ከሆነ መሐፈዝ ከሆነ ማዕናውን ለማወቅ ከሆነ የምንጥረው ቁርአን አኽላቃችን ሐያታችንን ይቀይራል። በተለይ በፊትና ዘመን ላይ ጀህልና በበዛበት ዘመን ላይ ነገሮች በተቀላቀሉበት ዘመን ላይ ከችግሩ መውጫ ቁርአን ነው። ለዚህ ነው ኢብኑል ቀይም ረሕመቱላሂ ዐለይሂ ምን አሉ? ኢዛ ከቱረት ዐለይከል ፊተን ወተዘልዘልተ ሚን ሽደቲሃ ፈዐለይከ ቢኪታቢላህ ፈዐላ ቀድሪ ሐዝከ ሚንሁ የኩኑ ተባቱካ። ፊትናዎች በበዙበት ጊዜ ከፊትና መብዛት የመጣም በተንቀጠቀጥክ ጊዜ አደራህን ወደ ቁርአን ዙር። ለቁርአን ባለህ ትኩረት ልክ ጽናትን ታገኛለህ። ጽናትን ለማግኘት ወደ ግራ ወደ ቀኝ ማለት የለብንም። ከፊትና መዳን ከፈለገን በሌሎች መንጠልጠል የለብንም። ቁርአንን እንቅራ፣ ቁርአንን እንሐፍዝ፣ ማዕናውን እንወቅ። መቅራቱ ብቻ ተባትን ጽናትን ይሰጣል። ማዕናውን ትርጉሙን ስናቀው ደግሞ ይበልጥ ሐቅና ባጥልን መለየት እንችላለን። አላህ ተባረከ ወተዓላ ከአህለል ቁርአን የቁርአንን ሒፍዙንም ተግባሩንም ተፍሲሩንም ካገረላቸው ባሮቹ ያደርገን። በአዱንያ በአግባቡ ከቀሩት አኺራ ላይ ደግሞ ቁርአን ከሚመሰክርላቸውና የቀራችሁ ወደ ጀነት ደረጃዎች ከፍ በሉ ውጡ ከሚባሉ ባሮቹ ያደርገን። ወላሁ ተዓላ አዕለም።